ይችን ማለዳ ደግሞ የሰጠን አንተ ነህ። ይህን አዲስ ቀን የሰጠን አንተ ነህ። እንድናይ የረዳን አንተ ነህ። ጤናን፣ ሰላም የሰጠን አንተ ነህ። ወደዚህ የመምጣትንም አቅም የሰጠን አንተ ነህ። መሻትንም የሰጠን አንተ ነህ። ስለሆነው ነገር ሁሉ እናመሰግናለን። ክብር ምስጋና ለአንተ ይሁን። በዚህ ሰዓት ወደፊት መጥተናል። እግዚአብሔር ሆይ አዲስ ነገር አበቅላለሁ፣ አዲስ ነገር አደርጋለሁ፣ እሱም አሁን ይበቅላል ያልክ ጌታ፣ ቃሌን በልባቸው አኖራለሁ ብለህ ያልክ ጌታ ታማኝ ነህ። ዛሬም በጉባኤያችን መካከል ከአንተ የሆነ አዲስ ነገር እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። እንዲበቅል ጸልያለሁ። ይህ ቃልህ ከአርያም ከአንተ ዘንድ በልቤ አርፎ አፌ መናገር እንዲችል ጥበብንና ማስተዋልን እግዚአብሔር ሆይ ማቅረብ የሚገባኝን መንገድ እንድታስተምረኝ፣ ይህም ሕዝብ ደግሞ ቃልን ሰምቶ እንዲኖርበት ሕይወትም መንፈስም እንዲሆንላቸው በኢየሱስ ክርስቶስ ስም እለምንሃለሁ። ድካሜን አንተ አግዝ፣ ብርታት ከአንተ ዘንድ ነውና አስተምረን፣ በጌታ በኢየሱስ ክርስቶስ ስም አሜን። እሺ፣ አንድ ነገር ከተናገርኩ በኋላ ወደ ዕለቱ ርዕስ ሄዳለሁኝ። እግዚአብሔር ከአንተ የሚፈልገው ምንድን ነው ይላል በአንድ ስፍራ። እግዚአብሔር ከአንተ የሚፈልገው ምንድን ነው ይላል። እግዚአብሔር ከእኛ የሚፈልጋቸውን ነገሮች እናያለን ይመስለኛል። ዮሐንስ ወንጌል ምዕራፍ 6:29 ላይ ነው ይመስለኛል። አንድ ነገር ይናገራል ጌታ። አባቴ እስከ ዛሬ ይሰራል እኔም ይሰራለሁ ይላል እና ለዚህ ዓለም የሚሆነውን አትስሩ ብሎ ሲመክራቸው፣ ታዲያ እግዚአብሔር ስራ ምንድን ነው ብሎ ይጠይቁታል ጌታ ኢየሱስ ክርስቶስን። በዛ ክፍል ጌታ ኢየሱስ ክርስቶስም በላከው ማመን ነው። የእግዚአብሔር ስራ ምንድን ነው? ጌታ ኢየሱስ ክርስቶስ እንዳብራራ፣ አምላክ የሆነው ጌታ እሱ እንዳብራራ ከኛ የሚፈልገው ትልቁ የእግዚአብሔር ስራ በላከው ማመን ነው። ሁላችንም እስቲ እንበል፣ በላከው ማመን ነው በሉ። በኢየሱስ ማመን ነው በሉ። ኢየሱስ ክርስቶስን ጌታው ማድረግ ነው በሉልኝ። ኢየሱስ ክርስቶስን ጌታ ማድረግ ነው። ኢየሱስ ክርስቶስን አለቃ ማድረግ ነው። ኢየሱስ ክርስቶስን አምላክ የግል አምላክ ማድረግ ነው። ኢየሱስ ክርስቶስ ያስተማረን የእግዚአብሔር ትልቁ ስራ በላከው ማመን ነው። በላከው ያመነው እንዳመነ ይኖራል። ዘፍጥረት ምዕራፍ 15 ላይ አብርሃምና እግዚአብሔር ሲሟገቱ እናያለን። እግዚአብሔር ይባርካለሁ፣ ይሄን አደርጋለሁ አለው አብርሃምን። አብርሃም ደግሞ ብሶቱን ተናገረ። የአብርሃም መልስ ለእግዚአብሔር ምንን ትሰጠኛለህ? ምን ትሰጠኛለህ? ምንን ትሰጠኛለህ አለ። እኔ ያለ ልጅ ነው ያለሁት። በቤቴ የተወለደው ሶርያዊ ሊወርሳኝ ነው አለ። እግዚአብሔር መለሰ፣ አይደለም ከራስህ የሚወለድ ከጉልበቴ የሚወጣ እርሱ ነው የሚወርስህ። የእግዚአብሔር መልስ ይሄ ነበር። ገና ልጅ የለውም፣ ና ውጣ አለ። የሰማይን ከዋክብት የወንዝንም አሸዋ ዘሬ እንዲህ ይሆናል፣ ዘሬ እንዲህ ይሆናል፣ ይባርካለሁ። የእግዚአብሔር መልስ ይሄ ነው። አብርሃምም በእግዚአብሔር አመነ
ይላል። ከዛ በኋላ አብርሃምም በእግዚአብሔር አመነ፣ የእግዚአብሔርን ቃል ሰማ፣ ሰምቶም አመነ ይላል። ማመን በእግዚአብሔር ዘንድ ትልቅ ነገር ነው። እግዚአብሔር ከኛ የሚፈልገው ማመንን ነው። ከኛ የሚፈልገው መደገፊን ነው። ከኛ የሚፈልገው መከተልን ነው። ከኛ የሚፈልገው እግዚአብሔርን አምላኩ ማድረግ ነው። ማምለክ ከኛ የሚፈልገው እግዚአብሔር ምንድን ነው? ይሄ ነው የሚፈልገው። ነቀጥሎስ ሰው የእግዚአብሔር ሲሆን ሰው ሳምንበት ማድረግ የሚገባቸው ስቴፖች አሉ። አሁን እናንተ አድርጋችኋል። በጌታ በኢየሱስ ክርስቶስም አምናችኋል። አምኛለሁ፣ አምናችኋል፣ አምነናል። ከማመን ቀጥሎ የሚደረጉ ነገሮች አሉ። ሁለተኛው ያመና ሁሉ መጠመቅ ነው። ከመጠመቅ ተከትሎ የሚመጣ ነገር አለ። ይህም የጌታ ስጋና ደም እንድንወስድ ጌታ ያዘዘን ስለሆነ በዮሐንስ ወንጌል ምዕራፍ 13 ላይ ይሄን የተናገረ ስለሆነ ይሄንን ስርዓት መፈጸም ነው። ቅደም ተከተሎቹ ግን እግዚአብሔር ገና እንደተቀበልን የሚያደርጋቸው ለውጦች አሉ በህይወት ውስጥ። ይሄም አንዱ የመጀመሪያው ጌታ ኢየሱስን እንደ ግል አዳኝ አድርገን ስንቀበል የመጀመሪያ አለቃችን ከኛ ላይ እግዚአብሔር አምላክ ያወርዳል። አለቃችን ቀንበሩ ይሰበራል። የመጀመሪያ በጨለማ ከነበርንበት ወደሚደነቅ ብርሃኑ ያመጣናል። የመጀመሪያ በአየር ላይ ስልጣን ያለው ዲያብሎስ የጨለማ ገዥ በእኛ ላይ ስልጣን ያጣል። እኛም ደግሞ እኛን የሚያቆመንን የመንፈስ ቅዱስን ማህተም እንቀበላለን። ማህተም ኤፌሶን ምዕራፍ 1 ላይ እንደተመለከተው የመንፈስ ቅዱስ ማያ የሆነውን ማህተም እንቀበላለን። መለያው ይሄ ነው። ማህተሙ ስልጣኑ የእግዚአብሔር የሆነ የደም ይሄን እንቀበላለን። ከዛስ ስቴፖቹን ያሁኑን እናደርጋለን ማለት ነው። በእግዚአብሔር ኃይል እሱ በሚሰጠን አቅም ስቴፕ ባይ ስቴፕ። ሐዋርያው ጳውሎስ አንድ ነገር ይናገራል። ይሄ ብቻ አይደለም። ጠቢቡ ሰለሞን እግዚአብሔር በሰጣው ጥበቡ አንድ ነገር ያደርጋል። ምሳሌ ምዕራፍ 23 26 ላይ ሁላችሁም ሂዱና አንብቡ፣ ክፈቱልን። ምሳሌ መጽሐፍ ሁላችሁም ክፈቱ፣ ትታዘዛላችሁ ብዬ አምናለሁ። የጌታ ቃል ነው። እስቲ አንዴ ምናልባት 40 ደቂቃ መቀመጥ ቀላል አይደለም። እስቲ ቁሙ፣ አንድ ጊዜ ሁላችሁም ቁሙ። ቆመን እናነባለን። የሚመቻችሁ ብቻ፣ የማይመቻችሁ ባትቆሙም ችግር የለም። የሚመቻችሁ መቆሙ እንዳይደክመን ይጠቅመናል። እስቲ ከብሬ ጋር እናነባለን ደርሶ ከሆነ ምሳሌ ምዕራፍ 23 ቁጥር 26ን ብሬ ያነብልናል። ፓስተር ብርሃኑ ልጄ ሆይ ልብህን ስጠኝ፣ ዓይኖችህንም መንገዴን ይውደዱ። ገለሞታ ሴት የጠለቀች አዛቂት ናትና ሌላይቱም ሴት። በጣም አመሰግናለሁ። ቃሉ እንደሰማነው ነው የሚለው። ልጄ ሆይ ዓይኖችም መንገዶቼን ይውደዱ። ልብህን ስጠኝ፣ ልብህን ስጠኝ፣ ዓይኖችም መንገዶቼን ይውደዱ ይላል የእግዚአብሔር ቃል። የእግዚአብሔር ጥያቄ ይሄ ነው። ልጄ ሆይ ልብህን ስጠኝ። ልብህን ብዙ ጊዜ ፓስተር ሰለሞንም ሲናገር እንሰማለን። ቃሉም እንደዛው ነው። በመጽሐፍ ቅዱስ ዲክሽነሪ ላይም ይሄንን ነው የሚናገረውና ልብ ሐሳብን፣ ስሜትን፣ ፈቃድን አንድ ላይ የያዘ ነው። ትርጉሙ ልብ የሚለው ትርጉም እንደ መጽሐፍ ቅዱስ ሐሳብን፣ ስሜትንና ፈቃድን የሚያመለክት ነው።
ፈቅደን እግዚአብሔርን እንድናመልከው፣ ሐሳባችን እግዚአብሔርን መውደድ እንዲሆን፣ ስሜታችን ሁልጊዜም ጌታን የሚፈልግ እንዲሆን፣ ያን ስንሆን እኛ የእግዚአብሔር ነን ማለት ነው። ጌታ ይባርካችሁ ያክብራችሁ። ቁጭ በሉ። እግዚአብሔር በሙሉ ሐሳባችን፣ በሙሉ ፈቃዳችን፣ በሙሉ ስሜታችን እግዚአብሔርን እንድንወድ ይፈልጋል። ለሙሴ እግዚአብሔር የነገረው ይሄንን ነው። ለሕዝቤ ንገር ያለው ይሄንን ነው። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ እግዚአብሔርን ውደድ የሚል ነው። ጌታ ኢየሱስ ክርስቶስን እግዚአብሔር አብ የላከልን እሱም ፈቃደኛ የሆነ የመጣበት ትልቁ ይሄ ነው። መንፈስ ቅዱስን ዛሬም ደግሞ ቤተ ክርስቲያንን እንዲመራ እግዚአብሔር ያደረገው ጌታ የእግዚአብሔር መንፈስ፣ የእግዚአብሔር አብ መንፈስ፣ የጌታ ኢየሱስ ክርስቶስ መንፈስ፣ ያ መንፈስ ዛሬ ቤተ ክርስቲያን ውስጥ ስራውን የሚሰራው ይህን እንድናደርግ ነው። እግዚአብሔርን እንድንወደው ነው። እግዚአብሔርን እንድንወደው ነው። የእግዚአብሔርን መንገድ እንድንወደው ነው። ልባችንን ለጌታ እንድንሰጥ ነው። ሌላ ተቀራማች እንዲኖር እግዚአብሔር አይፈልግም። እግዚአብሔር ቀናተኛ አምላክ ነው። እግዚአብሔርንና ሌላውን አንድ ላይ መያዝ እንድንችል አይደለም። ተለይተንለት ትላንት የካድነውን ዓለምን፣ ስጋን፣ ሰይጣንን ያለ ማክበር በዛ ፈቃድ ውስጥ ያለ መገኘት ለእግዚአብሔር መለየት እንድናደርግ ነው። አንዳንድ ጊዜ ሁለቱን በምንይዝበት ጊዜ መጽሐፍ ቅዱስ ምንድን ነው የሚለው? ዘማዊ ወይም ዘማዊ የሚለው ቃል ታማኝነት፣ በትዳር መካከል ታማኝነት ሲጠፋ ዘማዊነት ይባላል። ባለትዳር ሚስት ሌላውን፣ ባለትዳር ባል ሌላውን ሲከተል ወይም ሲኖር ዘማዊነት ይባላል፣ ዝሙት ይባላል። በመጽሐፍ ቅዱስ ዝሙት የሚለው ቃል በአብዛኛው ከእግዚአብሔር ሌላ ሲናዳብል ነው። ዝሙት የሚለው መጽሐፍ ቅዱስ ቃል በስጋ የምንለው አይደለም። ከእግዚአብሔር በቀር ሌሎች ነገሮች በልባችን ውስጥ ሚነግስ ከሆነ ዘማዊነት ይባላል። ገላትያ 5 ላይ ሲናነብ ለስጋ መኖርንና ለመንፈስ መኖርን ለይቶ ያሳያል። ቁጥር 2 ላይ ስንመለከት እዛ አካባቢ ሁለቱንም ያሳያል። ስጋ በመንፈስ ላይ፣ መንፈስም በስጋ ላይ ኦቨርላፕ ለመሆን ይፈልጋል። ስጋ በመንፈስ ላይ የበላይ ሊሆን ይፈልጋል። መንፈስ ደግሞ በሰውየው ሕይወት ውስጥ የበላይ ሊሆን ይፈልጋል። ፈቃዱ የነፍስ ጉዳይ ነው። ነፍሱ ወደ ያዘነበለችበት ያሸንፋል። ሚዛኑ አሁን ሁለት ሰው ገመድ ቢጎትት ሰውየው ወዶ ወደ አንዱ ከሆነ ገመድ መሀል ላይ ያለው እሱም ጭምር እንደዚህ ከሳበ ያ በኩል ያሸንፋል ማለት ነው። ነፍሳችን ያለችበት ያሸንፋል። ሁልጊዜ ስጋ የለበስነው ስጋ ሁልጊዜ ወደ ራሱ ኢጎ ይሉታል በግሪክ ነው ይመስለኛል። እና ይሄ ስግብግብነት ለኔ ማለት ከስጋ የሆነ ነው። ሁሉን ለቀቅ ማድረግ፣ ሁሉን እንደ ጌታ ፈቃድ ለማድረግ መሞከር ደግሞ ወደዛ ወደ መንፈስ ይወስደናል። ስለዚህ የለበስነው ስጋ አለ፣ ከጌታ ተቀበልነው መንፈስ አለ። የኛ ፈቃድ ወደ ጌታ ከሆነ እኛ የጌታ እንሆናለን። በጌታ እንወደዳለን። በጌታ እንወደዳለን። እግዚአብሔር የሚፈልገው ይሄንን ነው። ሐዋርያው ጳውሎስ ሮሜ ምዕራፍ 12 ቁጥር 1 ላይ አንድ የሚናገረው ቃል አለ። ሁልጊዜ ተደጋግሞ በዚህ ቤተክርስቲያን ሲሰበክ አውቃለሁ። እኔም ደጋግሜ ተናግሬ አውቃለሁ። እንዴት ነው እዛ ላይ የሚናገረው? ሐዋርያው ጳውሎስ ቁጥር 1 ላይ 12 1 ላይ ሮሜ ሰውነታችሁን ይልና እግዚአብሔርን ደስ የሚያሰኝ የሚል ቃል አለ። እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት። እግዚአብሔር ቅዱስ ነው። ለእግዚአብሔር ቀድሳችሁ አቅርቡ፣ ከነርኩሰት አይደለም። ለእግዚአብሔር ሰውነታችሁን ቀድሳችሁ አቅርቡ።
ለእግዚአብሔር ሰውነትን፣ ማንነትን፣ ነፍስን፣ ስጋን። ሰው ከሶስት ነገር ነው እንግዲህ እንደ መጽሐፍ ቅዱስ ሐሳብ መንፈስ፣ ስጋ፣ ነፍስ። በቃ ሁሉን ለእግዚአብሔር ማስረከብን ይጠይቃል። ሰውነትን ለእግዚአብሔር ሕያው መስዋዕት አድርገህ አቅርብ። ለእግዚአብሔር። ለማን? ለእግዚአብሔር። ለእግዚአብሔር። እግዚአብሔር ከኛ የሚፈልገው ይሄንን ነው። ከዚህ ወጣ ስንል ጊዜ በጣም ትንሽ ነው፣ አይበቃኝም። ቢበቃም ባይበቃም መናገር አለብኝ። እስካሁን ማስታወሻዬን እያየሁ አይደለም፣ ግን አንድ አራት ነገር እፈልጋለሁ። ሰውነታችንን ከሰጠን በኋላ እግዚአብሔርን ፍጹም ካደረግን በኋላ የሚያሸንፈን ነገር የለም። ዘፍጥረት 22 ላይ አብርሃምን አንድ ነገር እግዚአብሔር ሁሉን ሲምልለት ቆይቶ መጨረሻ አንድ ነገር ጠየቀ። ይስሐቅ ከተወለደ በኋላ ከይስሐቅ በፊት የተወለደ ልጅ ነበረው። ከአጋር የተወለደ እስማኤል የሚባል ነበር። ግን እስማኤል በእግዚአብሔር እይታ ውስጥ አብርሃምን አያመለክትም፣ ግን የአብርሃም ልጅ ነው። የቃል ኪዳን ልጅ ግን ይስሐቅ ነው። ይስሐቅን ቅድም እንዳልን እግዚአብሔርን ለምኖ ስንት ጊዜ ብሎ 25 ዓመት ቆይቶ የተወለዳለት ልጅ ነው። ያን ይስሐቅን አንድ ቀን እግዚአብሔር እንዲህ አለው፣ እኔ በሚያሳይ ቦታ እዛ ተራራ ላይ ወስደህ ልጅህን ይስሐቅን ሰዋልኝ አለ። 25 ዓመት ጸልዮ ያገኘውን ብርቅዬ ልጁን ቃል ኪዳን ከእሱ ጋር የሚያደርገውን ደጋግሞ ቃል ኪዳንን የሚያደርገው ከእሱ ጋር ነው ያለውን እንደዚህ ይበዛል እንደ አሸዋ እንደዚህ እንደ ከዋክብት ይሆናል ያለለትን ያንን አንድያ ልጁን ገና ተወልዶ ልጅም ሳይወልድ ለእኔ ሰዋ አለ እግዚአብሔር። ምንኛ ከባድ ነገር ነው። የሚገርመኝ የእግዚአብሔር እምነት ማነው የአብርሃም እምነት የሚደንቀኝ፣ አብርሃም አላመነታም፣ ስጋን አላማከረም። ለእናቱ እናት ነገር መቼም የልጅና የእናት ነገር የሚታወቁት ነው። ለእናቱም ለሳራ አልነገራትም። ብቻ ላጥ አድርጎ ባሪያዎቹንና ግመሉን ጭኖ እንጨት ጭኖ ልጁን አስከትሎ እግዚአብሔር ወዳለበት ቀጥ ብሎ ሄደ። እዛ የተባለበት ቦታ ሲደርስ ሲቃረብ ልጁ አባቴ ሆይ ይህን ሁሉ ያዝከው መስዋዕት በግ የታለና ነው ልንሰዋ ነው ያልከው ብሎ ይጠይቃል። እግዚአብሔር ያዘጋጃልና ቀጣ ይዞ ሄደ። ቦታው ሲደርስ እንጨት ረበረበ፣ የሚደረገውን ሁሉ አደረገና ና አለ። ልጁን አጋደሟ። እዛ ላይ የመስዋዕት በግ ላረገው፣ መስዋዕት ሊያረገው ማለት ላርደው ማለት ነው። ሳጋድም ማጋደም ብቻ አይደለም፣ ብለዋውን አነሳና ልል ሲል እግዚአብሔር አስቆመው። ክብሩን እግዚአብሔር ይውሰድ። እስቲ ለእግዚአብሔር አንድ ያጨብጭቡልኝ። ይገባዋል፣ ይገባዋል። አብርሃም በዚህ ፈተናውን አለፈ። አልሳሰለትም፣ አላመነታም። ልብን መስጠት፣ እግዚአብሔርን መውደድ ይሄ ነው። አላመነታም። እግዚአብሔር የተለየ መባረክን ባረከ። እግዚአብሔርም አለ አብርሃም ልጆቹን የልጅ ልጆቹን ሁሉ መንገዴን እንድትከተሉ እንዲያደርግ እኔ አውቃለሁ አለ። እኔ አውቃለሁ። ያ ቃል ኪዳን እስከ ዛሬም አልተሻረም። ቤተ ክርስቲያን እስኪትነጠቅም አይሻርም፣ አልተሻረም። የመጽሐፍ ቅዱስ አዋቂዎች እንደሚናገሩ ከሆነ በመጨረሻ በመከራ ጊዜ ይሄ 3 ዓመት ተኩል የሚባል ነገር አለ። ሐሳዊ ማስህ የሚሰለጥንበት ጊዜ፣ ማይተም የሚያደርግበት ጊዜ፣ የመጀመሪያ ቅዱሳን ከተነጠቁ በኋላ የሚሆን ነገር፣ በዛ መከራ ይሰቃያሉ ተብሎ በመጽሐፍ ቅዱስ አዋቂዎች የሚታመነው እስራኤል ላይ ነው ያ ፈተና የሚበዛባቸው። ነገር ግን ያንም እግዚአብሔር ይታደጋቸዋል። የደብረ ዘይት ተራራ ለሁለት ተከፍሎ እግዚአብሔር ይሸፍናል። እስራኤልን እግዚአብሔር አይጥልም። የቃል ኪዳን ሕዝብ ነው። ከአብርሃም ጋር ከያዕቆብም ጋር ከሙሴም ጋር ቃል ኪዳን አድርጓል። ያ ቃል ኪዳን የእግዚአብሔር የጸና ነው፣ የጸና ነው።
እግዚአብሔር ቢያጠፉም ምንም ብሎ ይቀጣል እንጂ እስራኤልን በፍጹም አይጥልም። ይቀጣል። አሁንም እየተቀጡ ነው። ጌታን አለማወቅ ነገር ራሳቸው የኢየሱስ ክርስቶስን የተሰቀላለት ለንጉሱ ለሚሰቅለው ንጉስ ምንድነው ያሉት? ደሙ በእኛና በልጆቻችን ይሁን ያሉት ቃል የነርሱ አይን ታውሮ ነው ያለው። ክርስቶስን አያውቁም፣ ግን እግዚአብሔር አይጥላቸውም። በመጨረሻም ሁሉም ይድናሉ። የቃል ኪዳን አምላክ ነው፣ መሐሪ አምላክ ነው። እንደኛ አይደለም። እግዚአብሔር ሲያጠፉ ይቀጣል፣ ጠላት የበላይ እንዲሆን ያደርጋል እንጂ እግዚአብሔር እስራኤልን አይጥልም። እግዚአብሔር እስራኤልን ብቻ አይደለም፣ በክርስቶስ ኢየሱስ ደም የመጨረሻ ኤርምያስ 31:31 እንደተጻፈው አዲስ ኪዳን ቃል ኪዳን በክርስቶስ ደም ከኛ ጋር አድርጓል። ከዛ የሚበልጥ ቃል ኪዳን ከፊተኛ ከአብርሃም ጋር ከያዕቆብ ጋር ከሙሴ ጋር ካደረገው የሚበልጥ ቃል ኪዳን በክርስቶስ ደም የሆነ ቃል ኪዳን ከቤተ ክርስቲያን ጋር ገብቷል። ጌታ እግዚአብሔር ከዚህ የሚበልጥ ቃል ኪዳን አልነበረም። ቃል ኪዳኖች ብዙ ጊዜ ቢደረጉም ከኖህ ጋር የተደረገ አለ፣ ከአብርሃም ጋር የተደረገ አለ፣ ከያዕቆብ ጋር የተደረገ አለ። የትኛውም ቃል ኪዳን አይተካከለውም። የጌታ ኢየሱስ ክርስቶስን መስዋዕትነት ቃል ኪዳን የሚተካከል የለም። ያን ቃል ኪዳን በደሜ የሚሆነው አዲስ ቃል ኪዳን እያልን የምንወስደው ያ ደምና ስጋ ከኛ ጋር የሚኖረው ከሁሉ የሚበልጥ ቃል ኪዳን ነው። ክብር ለእግዚአብሔር ይሁን። እኛንም አይጥለንም። ጌታ አልጣለንም። አሁንም እንስታለን፣ በየቀኑ ንስሐ እንገባለን እና ሰባቱን አብያተ ክርስቲያናት እንዳያችሁ ዮሐንስ ራእይ ምዕራፍ 2 እና 3 ላይ እንደምታገኙት እሱ ምሳሌ ነው፣ ለኛ ማስተማሪያ ነው። ንስሐ ግባ ነው የሚለን። ንስሐ ግባ፣ በንስሐ እንታደሳለን። እስራኤላውያን ኃጢአት ሲሰሩ ግን ጠላቶቻቸው በላያቸው ይመጡና ልካቸውን ያስገባሉ። እኛን ግን ጠላት ዲያብሎስ እንዲሰለጥን አደርግም፣ ደሙና ስጋው ይሸፍነናል። ሌላ ደግሞ የከፈተልን በር ለኃጢአታችን ለበደላችን ንስሐ መግባት ነው። ንስሐ ስንገባ ጌታ ይምረናል። ክብር ለጌታ ይሁን። ንስሐ ግቡ። አሁንም ንስሐ እንግባ። ሁል ጊዜ ንስሐ እንግባ። በአፍ ለምንናገረው ስህተት ንስሐ እንግባ። በልብ ለምናስበው ንስሐ እንግባ። ምህረቱ ከኛ ጋር ነው። ክብር ለእርሱ ይሁን። ምህረቱ ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው ተብሎ በሰቆቃ ኤርምያስ እንደተጻፈ ምህረቱ ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው። እግዚአብሔር መሐሪው በክርስቶስ ደም በሆነው ምህረት ዛሬ ከኛ ጋር አለ። እንደ እስራኤል ባጠፈን ቁጥር ጠላት በእኛ ላይ መጥቶ ሌላ ህዝብ ለእኛ ላይ መጥቶ ወይም ሌላ ነገር መጥቶ ገዢ አይሆንም። ይህም የክርስቶስ ደም አዲስ ቃል ኪዳን፣ ትኩስ ቃል ኪዳን እግዚአብሔር በኤርምያስ አፍ የተናገረው ስለተፈጸመ ክርስቶስ ኢየሱስ ስለ እኛ መስዋዕት ስለሆነ የመጨረሻ መስዋዕት የመጀመሪያ መስዋዕት ስለሆነ ዛሬም በአብ ቀኝ ሆኖ ስለሚማልድልን ዛሬም በአንደኛ ዮሐንስ ምዕራፍ 2 ላይ እንደምናገር ልጆች ኃጢአት አትስሩ፣ ኃጢአት ቢሰሩም ኢየሱስ ክርስቶስ ጠበቃ አለላችሁ ይላል። ጌታ ኢየሱስ ጠበቃ ነው ለኛ። እኛ ንስሐ በገባን ቁጥር ሁሉ ይሽራል የኛን በደል ኃጢአት። ክብር ለጌታ ይሁን። ስለዚህ ወገኖቼ የመጀመሪያ ራስን መስጠት ነው። በዛሬ ትምህርት ያለኝ ሶስት አራት ነገር ነው የያዝኩትና የመጀመሪያው ራስን መስጠት ነው። ራስን የሰጣ ሰው ልጁን ይሰጣል። ራስን የሰጠው አብርሃም ልጁን፣ የገዛ ልጁን፣ አንድያ ልጁን፣ ብርቅዬ ልጁን ዘሪ በዚህ ይባረካል የተባለለትን እስኪሰጥ ድረስ እግዚአብሔርን ይወድ ነበር። በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም መንፈስ እግዚአብሔርን መውደድ የሚለው ቃል በአብርሃም ተፈጽሞ እናገኛለን። እኛም እንዲሁ ቅዱሳኑ ሁሉ በየዘመናቱ እግዚአብሔር የሚጠይቀውን ያደርጋሉ። ይሄ ነው ራስን መስጠት። ልጄ ሆይ ልብህን ስጠኝ፣ ዓይኖችን መንገዶችን ይውደዱ የሚለው ቃል በዚህ ተፈጽሟል። እኛ ደግሞም እግዚአብሔር በአብርሃም ያሳየውን አንድያ ልጅን መስጠትን ራሱን ልጁን ሰጥቶ አሳይቶናል። ክርስቶስን ሰጠን፣ አንድያ ልጁን፣ መተኪያ የሌለውን አንድያ ልጁን ኢየሱስ ክርስቶስን ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ሲለምን አምላኬ አምላኬ ስለምን ተወኸኝ ሲል ዝም አለ። ይህም ለእኛ ነው።
ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ስለምን ተወኸኝ ብሎ ቀራንዮ መስቀል ላይ ሳጣጥረው ሲጮህ ዝም ያለው እኛን ለማዳን ነው። በሱ ሞት እኛ ሕያዋን እንድንሆን የእኛን ኃጢአት ሁሉ በሱ ላይ አኖረ። የእኛን ኃጢአት ሁሉ እሱ መስቀል ላይ ተሸከመ። እኛን ስሬት ሰጠን። በደሙ የሆነ ስሬት፣ በደሙ የሆነ ምህረት። ስለዚህ ነው እኛም መማር ያለብን። እኛም የበደልን ይቅር እንድንል እግዚአብሔር የሚጠይቀን በልጁ አስተምሮን ነው። ይቅር ሊለን የእኛን ኃጢአት ቀራንዮ መስቀል ላይ ተሸከመ። ኃጢአት ሳይኖርበት የእኛ ኃጢአት በሙሉ እሱ ላይ ሆነ፣ ተሸከመ። ቀራንዮ መስቀል ላይ የመቤዠት ሥራ ሠራ። እሱ ሞቶ ደሙን ነፍሱን ሰጥቶ በደም ዋጋ እኛ የተገዛነን። ስለዚህ የተቤዠነን። መቤዠት ነፃ መውጣት ነው። ነፃ መውጣት፣ ነፃ አወጣን። ክብር ለጌታ ይሁን። ነፃ አወጣን በልጁ በኢየሱስ ክርስቶስ ደም። ስለዚህ ዋጋ የተከፈለነን። ለእሱ ልንኖር ከአብርሃም ይልቅ ያስፈልጋል። ከአብርሃም ይልቅ ራሳችንን ልንሰጥ ይገባል። ከአብርሃም ይልቅ ከዛ በላይ የሚሰጥ ነገርም የለም። ግን ምን እንበለው? ሌላ የምንለው የለም። ኢየሱስ ክርስቶስ ያደረገልን ብዙ ነውና እኛም ደግሞ ለእግዚአብሔር ማድረግ የሚገባንን ማድረግ አለብን። አሁን እንግዲህ ሌላ 3 ነገር እጨምራለሁ። አዝናለሁ ጊዜ ባይኖርም ቢኖርም አንዱ ፖርሽን ይሄ ራስን መስጠት የሚለውም ከአንድ ፔሪየድ በላይ ነው። ግን ሌሎች ነገሮችም ስላለኝ እነዚያንም ልጨምር ይመስለኛል ባለችኝ ጊዜ። አንዱ አስራት፣ ስጦታ፣ በኩራት መስጠትን ነው። መስጠት የመጀመሪያ ራስን መስጠት ነው። ከዛ ቀጥሎ ቁስ ነገሮችን እግዚአብሔር ከሰጠን ትንሽ እግዚአብሔር ሰጪው ማን ነው? ያለን ነገር ከየት የመጣ ነው? እግዚአብሔር ጤና ሰጥቶን፣ እግዚአብሔር ሰላም ሰጥቶን፣ እግዚአብሔር ሁሉን አድርጎልን በዛ ስራ እንሰራለን። ያለ መስራት ኃጢአት ነው። እንሰራለን። የሰጠነውን የእጃችንን ስራ የሚባርክ ግን እግዚአብሔር ነው። እናንተ እያንዳንዳችሁ ይነስም ይብዛ ባንክ አላችሁ፣ በቤተሰብ ደረጃ ዶላር አላችሁ። እንደኛ የገጠር ሰው የሆነ እንደኛ ደካማ የሆነ የናንተ ያህል የዶላር ያህል ብር በአካውንት የሌላሽ ስንቱ ነው? የሚበላው የሌለው ስንቱ ነው? ያከበረን እግዚአብሔር ነው። እዚህ እንድንመጣ የሚረደን እንጀራችንን ወደ የሚያደረገ እግዚአብሔር ነው። እሱ ከሰጠን ነው የምንሰጠው እንጂ ከራሳችን አንዳች የለንም። እስራኤልን የሚመከረው ወደ አዘጋጀሁላችሁ ምድር ከገባችሁ በኋላ በራሴ በጉልበቴ የሰራሁት ነው እንዳትል ተጠንቀቅ ብሎታል። ሁሉ ነገር ያለበት ከገባችሁ በኋላ ለኔ የሚገባውን ትሰጣላችሁ አለ። ይህን እነርሱ ላይ የተጫነው ቀንበር ቀላል አይደለም። እስራኤላውያን በየመባቻው በየምኑ በየበዓሉ በየምኑ መስዋዕት ማረድ ከብት ማረድ ምን ማለት ኃጢአት በጣም ብዙ ነበር፣ በጣም ብዙ። እኛ ግን ምንም ነገር አሁን ቤተክርስቲያን ግን በክርስቶስ ያ ሁሉ ተፈጸመ ነው የሚለው። ያኔ ክርስቶስ መስቀል ላይ ተፈጸመ አለ። አንደኛ ኃጢአት በደል ተፈጸመ። የሕግ ያ ሸክም ሁሉ ተፈጸመ። ስለዚህ አማኝ በክርስቶስ በማመን ድኗል። አሁን የሚቀረው አሁን ያልቀራ ነገር አለ። 2 ነገር ያልቀራ ነገር አለ ማለት አንድ ነገር ሊበላው እሱን 2 ከፍለዋለሁ። ይህም ውደድ የሚል ነው። ውደድ ማንን? እግዚአብሔርን። ውደድ ማንን? ባልንጀራህን። መውደድ የሚል ቃል አልጠፋም። አባትና እህት ማክበር እነዚህ አልቆመም። ስለዚህ ውደድ፣ ወደህ አድርግ፣ ፈቅደህ አድርግ። የዛሬው ይሄ ነው። አዲሱ ይሄ ነው። በዚህ የምንሰጣቸው ነገሮች አሉ ለእግዚአብሔር ካለን ቁስ ማለት ነው። የመጀመሪያው በኩር ሁሉ የእግዚአብሔር ነው። መጽሐፍ ቅዱስ እንደሚነግረን አሁን ጥቅስ አልሄድም። አሁን መናገር እችላለሁ ግን ጥቅስ አልሄድም፣ ብዙ ሞልቶኛል። እና በኩር የእግዚአብሔር ነው። በኩር ሲባል ልጅ ይሁን፣ የሰው ልጅ ይሁን፣ ከብት ይሁን፣ ደሞዝ ይሁን። እናንተ ከብት የላችሁም። ምን አለ? ደሞዝ፣ ገቢ። ያ በኩር የመጀመሪያ የዓመቱን መጀመሪያ ብናደርግ እንችላለን፣ ሌላም ብናደርግ እንችላለን። የእግዚአብሔር ነው። እግዚአብሔር ቃል ስለሚል ነው። እኔ ከራሴ አልተናገርኩም። በኩር የእግዚአብሔር ነው። እየሰማን ነው።
እስቲ ሁላችሁም በኩር የእግዚአብሔር ነው በሉ። የእግዚአብሔር በሆኑ አንቀራመት። የእግዚአብሔርን ለእግዚአብሔር ይላልና የእግዚአብሔር ቃል የእግዚአብሔርን ለእግዚአብሔር የእግዚአብሔር ነው። ከ10 1 እግዚአብሔር ከሰጠን ከታላቅ በረከት ብዙ ሺህም ይሁን 10 ብርም ይሁን ከ10 1 የማን ነው ባሏ? ከ10 1 የእግዚአብሔር ነው። ሌላ መባ የሚባል ነገር አለ። መባ ብዙ ነገሮችን ያጠቃላል። እንደ መጽሐፍ ቅዱስ ነው የሚናገረው። መጽሐፍ ቅዱስ የሚለውን ነው፣ እኔ አልጨመርኩም። በኩሩም አስራቱም እዚህ የሚደረገው መባ የምንለው ትንሽ ሳንቲምም ሁሉም በእግዚአብሔር ፊት መባ ተብሎ ይታወቃል። አሁን እኛ ገጠር የለመድነውን አንድ ቀን ማን እንደሆነ አስተምሮን ነበረ፣ 1 ብር የሚል ቃል። አሁን በኢትዮጵያ እኔ የማውቀው ድሮ 10 ሳንቲም፣ ያችን 10 ሳንቲም ማግኘቱም አስቸጋሪ ነበር። 10 ሳንቲም ነበር መባ የሚሰጠው። ከዛ ወደ 1 ብር ተሻግሯል። እዚህም ሀገር አሁን $1። እግዚአብሔር ያን ያህል ብቻ አይደለም፣ መባ $1። እኔም አደርገውን ነው የሚነግራችሁ። እግዚአብሔር አሁንም ይቅር ብሎን ይማረንና ይባርከን። እና ሌላ ቅድም ከምላቸው ነገሮች ስጦታ የሚባል ነገር፣ ስጦታ መባ ስጦታ የሚለውን ይሸፍናል። ኦፈሪንግ መባ ብዙ አይነት ነው። ለቤተ ክርስቲያን ህንፃ መባ፣ ለወንጌል ስርጭት መባ፣ በአብዛኛው ለቤተ ክርስቲያን ስራ መባ፣ ህንፃ ለመስራት መባ፣ በቤት ውስጥ ላሉ ቁሳቁስ ለመሙላት መባ፣ ወንጌል ስርጭት መባ። ለእያንዳንዱ ተለይቶ የወንጌል ስርጭት ለወንጌል ስርጭት ተብሎ ይሰጣል። መጽሐፍ ቅዱስ የሚናገረው ነው። ጊዜ ካገኘሁ ሌላ ጊዜ በዝርዝር አለኝ በእጄ፣ አሁን ሰዓት ነው እንጂ አለኝ። ይሄንን ነው የሚለው መጽሐፍ ቅዱስ። መባ እግዚአብሔር ይባርካችሁ። በጌታ በኢየሱስ ክርስቶስም የተባረካችሁ ሁኑ። ቤስታን ሲጠይቅ አድርጋችኋል። ግን ያን ያህል ነው መባ፣ ያን ያህል ነው። በቤስታን ስራ ጊዜ መጽሐፍ ቅዱስ እንደሚነግረን ሙሴ ያሰራው የመጀመሪያ ቤተ ክርስቲያን ወይም ቤተ መቅደስን የሚተካውን መጀመሪያ የክርስቶስ የእግዚአብሔር ማደሪያ ድንኳን የሚባለውን ለመስራት ሀቢል፣ ቀለበት፣ አምባር እዚህ እጅ ላይ የሚሰጠው አንድ ነገር ሳይቀር ነው የሰጡት። ለቤስታን ስራ ለእግዚአብሔር ማደሪያ ድንኳን ወይም ለጸሎት ቤት። ያኔ ብቻ አይደለም፣ ሰለሞን ቤተ መቅደስ ሳሰራ ያለ የሌላ ነው የሰጡት። ምንም ነገር ሰጡ። በቃ ስጥ ይሰጣል ይላል ሉቃስ 6 ላይ ይሄድ ይላል። ስጡ በሏ። ጌታ ይባርካችሁ። ስጡ። እኛ ምን ሰጠው ቆርሰን ነው። እግዚአብሔር የሚሰጠው ገደብ የለሽ ነው። ልጅ ይሰጣል። ልጅ የበረከት መጀመሪያ ነው። ጤና ይሰጣል፣ ሰላም ይሰጣል፣ ደስታ ይሰጣል፣ ኑሮ ይሰጣል፣ የሚያስፈልገንን ይሰጣል። እግዚአብሔር ሁሉን ሰጥቶ ከሰጠን ከሳንቲሙ ላይ መስጠት ትንሽ ነገር ነው። በዛም ደስ አንሰኝም። ከራሳችን እንዳመጣን አድርገን ጤና ብናጣ እንሰራለን እንዴ? ሌላም ጉድለት ቢኖርብን አይደለም። እግዚአብሔር ሁሉን ሊያደርግ እየጠየቀን ያለው ስጥ ይሰጣል ነው የሚለው። ስጥ ይሰጣል። ስለዚህ ካለን አሁን በኩር ከዛሬ ጀምሮ አዋጅ ነው። ይሄው በጆሮአችሁ ደርሶ ሰምታችኋል። በኩር የእግዚአብሔር ነው። አስራት የእግዚአብሔር ነው፣ የኛ አይደለም። ከ10 1 ከሰጠን ላይ የእግዚአብሔር ነው። ኦፌሪንግ የእግዚአብሔር ነው። እግዚአብሔርን መስማት ነው። ቤተ ክርስቲያን የሚታወጀውን መስማት ማድረግ። ቅድም ተባረኩ ብያቸዋለሁ። አሁንም ደግሜ እላለሁ፣ እግዚአብሔር ይባርካችሁ። የሚቻላችሁን አድርጋቸዋል። ገና ነው፣ አልሰጠነውም። የምንባርከውን ያህል አይደለም። ከፊት የመምጣት እድል ሽማግሌዎችና መጋቢያን
እግዚአብሔር ቢሰጣቸውም ይሄን እድል ቢሰጣቸውም ነገ እናንተም እንደዛው የምትሆኑበት ቀን አለ። ያ ብቻ አይደለም፣ ቢሆንም ባይሆንም አሁን ለምን ይሸማቀቁ? ይሄው ለዚህ ቤት መክፈያ አጥተው መቸገር አለባቸው እንዴ? ከፊት አድርገናቸው መርጠነኛ አይደለንም እንዴ? እግዚአብሔር መንፈስ ቅዱስ አይደለም ያጸደቃቸው? ከዛ በኋላ ልንሰማቸው ይገባል፣ ልንታዘዛቸው ይገባል። የሚጠይቁ እነርሱ ናቸው፣ ግን ጥያቄ አቅራቢው እግዚአብሔር ነው። እግዚአብሔር ነው ስጥ የሚል። ለማድራት እንኳን ጠይቅ ህዝቡን ያለው እግዚአብሔር ነው። በእውነት ለሰለሞን ቤተ መቅደስም እንዲሁ ነው። ህዝቡ ይስጥ ያለው እግዚአብሔር ነው። ይሄን አዋጅ ማድረስ ግን በወቅቱ የተቀመጡ ሰዎች ናቸው። ዛሬም የዚህ ቤተ ክርስቲያን መሪዎች ለሚጠይቁት ጆሮአችን የተከፈተ መሆን አለበት። እስካሁን ትንሽ ሞክረናል። የበለጠ መማማር አለብን። የበለጠ ለመስጠት መዘጋጀት አለብን። የበለጠ እግዚአብሔርን ደስ የሚያሰኘውን ማድረግ አለብን። ራሳችንን ሰጠን ማለት ከዛ ከመስጠት በኋላ የኛን ቁስ ነው የምንሰጠው። ከዛ እንባረካለን። በሰማይ መዝገብ አለ ዝገት የማያጠፋው ይመዘገብልናል ወገኖቼ። እና ከዚህ በላይ እኔ በሰዓት ስለሚገድ ሰዓት ላይ ስለጀመርኩ ብዙ አልሄድም። ፈቃዳቸው ሆኖ ለሳምንት ከፈቀዱ ምንም አልተናገርኩም። ትንሽ ነው የተናገርኩኝ። ራስን ስለመስጠት ብቻ ነው። ስለ አስራት፣ ስለ በኩራት፣ ስለ መባ ወይም ስጦታ ለማን እንደሚሰጥ ምን ተግባር ላይ መዋል እንዳለበት መጽሐፍ ቅዱስ የሚለውን አብረን እናያለን። የሰማነውን እግዚአብሔር ይባርክ። እንድንኖርበት ጌታ ይርዳን።